አንድ በስምህ አንተን የማያውቀውን አንተን በስምህ ማታውቀውን ሰውዬ ለመርዳት መሄድ በጎነት ነው። ዶክተር ልሳነ ወርቅ እርሶም እንግዲህ በግሎት ነው በተለይ በጎ ፍቃድን የሚያገለግሉትና ነው ፕሪንሲፕሉ ኢምፓርሻል ነው የምትሆነው። ምንድነው ኢምፓርሻል ማለት? በሰውየው ኒድ መሰረት አድርገህ ነው ያንን በጎነት የምታደርገው። ሰውየው ጤናውን ካጣ እኔ ልብስ ሄጄ ብሰጠው ብዙም ላይ ጠቅመው ይችላል። ጤናውን መልሼ ሰውየው ወደ ነበረበት ወደ ኖርማል ሰው ወደ መሆን እንዲመጣ ማድረግ። አሁን ሪሞት ኬር ኢምፓወርመንት ዲቨሎፕመንት ኢኒሺዬቲቭ ኦርጋናይዜሽን ኦር ራዲዮ ተብሎ ሲቪል ሶሳይቲ ኦርጋናይዝድ ሆኗል። ከናሽናል ላይሰንስ ወስደዋልና ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ? በዛሬው ፕሮግራማችን ጀምሯል። የዛሬው ዳጉ ፕሮግራማችን በተለይም ትኩረት የሚያደርገው የክረምት በጎ ፍቃድ ላይ ነው። ትኩረት አድርገው ውይይት የምናደርገው እንድምጣና ዶክተር ልሳነ ወርቅ በተለይ ቀደም ሲልም እያነሳሁት ነበረ፣ እርስዎም በበጎ ፍቃድ አገልግሎት የተሰማሩ ነውና በተለይ በጎ ፍቃድ ለእርስዎ ምን ማለት ነው የሚለውን ሀሳብ አንስተን እዛም አካባቢ የሚሰሩ ስራዎችን ማንሳት እንችላለን። እሺ፣ አመሰግናለሁ እንግዳ አድርጋችሁ ስለጋብዛችሁኝ። ቮለንተር ማለት ላይክ በጣም የተለመደ ነው። ያው እኛ አካባቢም እንደ ሀገራችንም እንግዲህ ደቦ ተብሎም ይሰራል። ሰው እርስ በርስ ይተጋገዛልና ዋና ሚኒንጎ ራሱ ቮለንተር የሚባለው የላቲን ቃል ነው። ምንድነው ሚኒንጎ ራሱ? ፍሪ ዊል ማለት ነውና ሰው በነጻ ፍቃድ በሶስት መንገድ ነው ሊሰራ የሚችለው በጎ ፍቃድ ማለት ነው። አንድ እኛ ስኪል መስጠት እንችላለን። ስኪል መስጠት እንችላለን። ሌላው ደግሞ ጊዜያችንን ታይም መስጠት እንችላለን። ጊዜ እንዴት ይሰጣል? እሱም በኋላ ደግሞ እናየዋለን። ሌላው ደግሞ ሀብት፣ ገንዘብ፣ ልብስ፣ ጫማ፣ ቤት መስራት። አሁን ሰው በጎ ለማድረግ ሰው መሆን ብቻ በቂ ነው ይባላል እና ዋናው የዚህ መሰረት ሰው ከሆነን ለሰው ልጆች የሚያስፈልገውን ነገር ማሰብ እንችላለን። ለምሳሌ ልብስ፣ መጠለያ፣ የተለያዩ ነገሮች ለሰው ልጆች ያስፈልጋሉና ያንን ያጣ ሰው ደግሞ ልብስና መጠለያ ሰው መሆን ስላለበት ለመርዳት ገንዘብ ላያስፈልግ ይችላል፣ ገንዘብ ላይኖር ይችላል። ግን ምን አለ ጊዜ ሊኖር ይችላል። ስለዚህ የራሳችንን ስኪል በነጻ ሰጥተን አገን ደግሞ ኮሚኒቲው ሄደን ታይማችንን አንድ ሰው ማንኛውም ሰው በጎ ፈቃደኛ መሆን ይችላል። ጊዜ ያለው በተለይ ጊዜ ካለ ስኪል ካለ በዚህ መልኩ ፕሮቫይድ ማድረግ ትችላለና በጎነት ማለት ለኔ 100 ኪሎ ሜትሮችን አንድ በስምህ አንተን የማያውቀውን አንተን በስምህ ማታውቀውን ሰውዬ ለመርዳት መሄድ በጎነት ነው። አሁን በጎነትን እኛ ማኒፑሌት እንዳናደርግ እንዳሰማ አስቀምጠው አሁን እኔ እናት ወር የኔ ቤተሰብ ወር የኔ አባት ወር የኔ ቤተሰብ ለኔ ማደርገው ያ ኃላፊነት ነው፣ ሪስፖንሲቢሊቲ ነው። እኔ ለወንድሜ የሆነ ነገር ጥሩ ነገር ባደርግ በጎነት አይደለም። በጎነት ምንም ነገር ሳንጠብቅ ለሆነ ሰው የምናደርግበት ነው። ይሄንን ደግሞ ፕሪንሲፕሎች አሉ። እንደ ሂዩማኒቴሪያን ፕራክቲሽነርም ነኝ። ፕሪንሲፕል እንደ ሰብአዊ ድጋፍም ስታደርግ ምንድነው የምትሆነው? ፕሪንሲፕሉ ኢምፓርሻል ነው የምትሆነው። ምንድነው ኢምፓርሻል ማለት? በሰውየው ኒድ መሰረት አድርገህ ነው ያንን በጎነት የምታደርገው። ሰውየው ጤናውን ካጣ እኔ ልብስ ሄጄ ብሰጠው ብዙም ላይ ጠቅመው ይችላል። ጤናውን መልሼ ሰውየው ወደ ነበረበት ወደ ኖርማል ሰው ወደ መሆን እንዲመጣ ማድረግ። ልብስ ያጣው ማህበረሰብ ካለ ልብስ እንዲያገኝ ማድረግ እና በዚህ መልኩ ሰብአዊነት ሰው መሆንን ትገነባዋለህ፣ ሼር ታደርጋለህ። እና ከተማ ውስጥ አሁን አንድ እናት ለመውለድ ስትመጣ አልትራሳውንድ ከግል ክሊኒክም ከሆስፒታልም አማራጭ አላት። ግን ከሕክምና ተደራሽነት በጣም ርቆ ያሉ የማህበረሰብ ክፍል አዲስ አበባ እንዳለች እናት፣ ሀዋሳ እንዳለች እናት፣ ሶዶም እንዳለች እናት እኩል ሰርቪስ ማግኘት አለባት ብለን ነው የምናምነውና ይህንን ኮንትሪቢዩት ለማድረግ ሌላ የሰውን ዲግኒቲ ክብርን መመለስ ነው ሰብአዊነት ማለት። አሁን ለምሳሌ በጎርፍ የተፈናቀለ ማህበረሰብ ደቡብ ኦሞ ላይ ይሄንን ስናገለግል ነበር። ሰው ባይ ኔቸር እግዚአብሔር እንደፈጠረ ምንድነው ሰው ክቡር ነው። ያንን ግን ሰብአዊነትን አንደኛ በሰው ሰራሽ አደጋ ማለት ነው፣ በሰው ሰራሽ በተፈጥሮ አደጋዎች ያንን ሊያጣ ይችላል። ጎርፍ በመጣ ጊዜ ቤት ያጣል፣ ከብቶችን ያጣል ምናምንና ያ ሰው መኖር አይችልም፣ ይራባልና እኔ ከተማ ካለው ደግሞ እኔ እየተራብኩ ካልሆነ ትርፍ ልብስ ካለ አሁን እንዳልኩ በማቴሪያል ሰውን ሰፖርት ማድረግ እንችላለን። ሌላው ጊዜ ካለ ደግሞ ከኛ ጋር ኮላቦሬት አድርጎ እዛ ማህበረሰብ እስከዛ ጎርፍ የተፈናቀለ ማህበረሰብ ወርዶ ጊዜውን ሰውቶ ኮንትሪቢዩት ካደረገ ይችላል። ሐኪም ኦር ኢንጂነር ሌላ ማህበረሰብ በቤት መስራት ላይ ሙያ ያለው ከሆነ
ሙያውን ደግሞ ምንድነው ቤት እዛ በናዳው በጎርፍ የፈረሰውን ቤት መልሶ በመገንባት ላይ ያንን ሙያውን ቮለንተር ማድረግ ይችላል። እና ማን ነው ቮለንተር ማድረግ የሚችለው? ኤቭሪዋን ማድረግ ይችላል። ወጣቶች ደግሞ ሞር ይችላሉ። እና ጥሪ ደግሞ አምላክ ደግሞ በፐርፐዝ አንተን ሲፈጥር ጥሪ ካለ ደግሞ ፉሊ ወደዚህ ሰርቪስ መግባት ይችላል። እና እኔ ፐርሰናሊ የራሴን ክሊኒክ ነበረኝና ክሊኒኬን ሁላ ማቴሪያሎችን ሸጬ ነው አንድ አመት ትንሽ አመት ሰራውና ያንን ሸጬ ወደ በጎ አድራጎት መስራት ውስጥ ገባው። ያንን ያደረኩበት በኔ ላይ በደረሰ በቤተሰቤ ላይ በደረሰ አደጋ ነው። በኋላ ላይ ሜንሽን አደርጋለሁ። በጎነት ማለት በዚህ ወይ እኔ ገልጸዋለሁ ማለት ነው። ጥሩ ሀሳብ ነው ያነሱልን። ወደዛው ወደ ባህር ዳር ስቱዲዮ እንደምትደርሳን ወርቅ በተለይ እርሶም የነበረውን ተሞክሮም ሲያነሱ ነበርና የበጎ አድራጎት በሁሉም ቦታ ላይ በራስ ፍቃድ የሚደረግ ከመሆኑ አንጻር በተለይ ከራሱ ተሞክሮ እንነሳና የእርሶንም ተሞክሮ ቢያነሱ ለሌሎች ወጣቶች ምሳሌ መሆን ይቻላል። በደቡብ ኢትዮጵያም ያሉ ተሞክሮችን እስኪ እናንሳ። አብዛኛው ነገሮችን የጀመርኩት ላይክ ምንድነው በሙያዬ የሕክምና ዶክተር ነኝ። እዚህ ውስጥ ለመግባት ራሱ ዋና ያነሳሳኝ ያኔ ሐኪም ቤት ይዘናት ሄደን ሐኪም ቤት አጋጣሚ ሐኪም አልነበረምና በጣም እኔ ደግሞ ልጅ ነበርኩና በጣም አዝን ነበርና ያኔ ሐኪም በቃ እናቴ ሄዳ እኔም አብሬ ያለው የሷን ፔን ማየቴ በጣም ቆጨኝ ውስጤንና ዘን ምንድነው የሆንኩት በቃ ሐኪም መሆን አለብኝ። ቢያንስ የእናቴን ህይወት መሰረቱ እናቴ ጋር ነው የነበረውና ለኔ ከባዱ ጊዜ ነበር። ከዛ ሕክምና ተቋም እግዚአብሔር መረርቶኝ ጆይን አረኩኝ። ከወጣው በኋላ ምንድነው ያሰብኩት ለምን የኔን እናት ብቻ ለነዛ ሰዎች እኔ መድረስ አለብኝ የሚል ነበርኝና ሐዋሳም ስራ አጋጣሚ ተመድቤ ከተማ ውስጥ ጥሩ ልብስ ለብሼ መኪና ይዤ ጥሩ ነገር አርጌ መኖርና ማለፍ አይደለም የኔ ኢንተረስትም እንደዛም አስቤም አይቼም አይደለም ዶክተር የሆንኩትና ዋናው ሪዝን ያ እናቴ ላይ የደረሰው ፔን ነው እኔን ሙያውንም እንድመርጥ ያደረገኝና የሷ አይነት ፔን ደግሞ ብዙዎቹ ጋር እንዳለ እየተሰማኝ ከዛ ወጣው ወደ በረሃማ አካባቢዎች መሄድ ጀመርኩ። ዘንድ ደግሞ ከኔ ጋር ቡድን ማዋቀር ተጀመረ። መጀመሪያ ክሊኒክ ከፈትኩ ሰርብ ለማድረግ ክሊኒኩም ሰዎች ማለት እየከፈሉ ፋይናንሻሊ ስቴብል ላልሆነ ሰው ሂሳብ ለምን እቀበላለሁ ብዬ ከክሊኒኩን እቃዎችን ሽጠን ሰርቪሱን በዛው ይቀጥለን 2020 ላይ ማለት ነው። ከዛ በኋላ እና እንደዚህ ጎርፍ አባያ አካባቢ እዚቹ ወላይታ አካባቢ አባያ አካባቢ ጎርፍ ነው ሎካላይዜሽን የሚባል ነገር አለ። ባይዚ አሁን ወደፊትም መንግስት ሊከተለው ያለው ምንድነው የኔ አካባቢ ላይ ያለው የተጎዳውን ማህበረሰብ ለመርዳት የግድ አንድ ኤድ ኦር ደግሞ ድጋፍ ከሌላ አካባቢ እስኪመጣ መጠበቅ የለበትም። እኔ ሙያ አለኝ እስኪላለኝ ባለሀብቱ ደግሞ ገንዘብ ይኖረዋል፣ ሆልሴሎች ደግሞ መድኃኒት ይኖራቸዋል፣ መኪና ያለው አለ። እነዚህ ሰዎች ከተባበሩ እኔ ሙያዬን በነጻ ሰጥቼ ያንን የተጎዳውን አጠገብ ያለውን ሰው ራሳችን ቀድመን መድረስ እንችላለን። እና በዚሁ ለምሳሌ እንደ እኛ ወደ 8ኛ ሚሽናችን የነበረው 2004 ላይ የጎፋውን አደጋ ታስታውሳላችሁና ጎፋ አደጋ ሲከሰት እኛ ምንድነው ያደረግነው ከሌላ አካባቢ ሰዎች ከመድረሳቸው በፊት እኛ ነን የቀደምነው። ለምን አንደኛ መጀመሪያ አካባቢ ያሉት ቅርብ ያለነው እኛ ነን፣ ሙያ ያለን መድኃኒቶችን ደግሞ ከሆልሴሎች እነዚህ አከፋፋዮች ጋር ያሉትን ትንሽ በቃ አንድ አመት የቀራቸውን ኤክስፓየር ዴት ያላቸውን መድኃኒቶችን ሞቢላይዝ ማድረግ ጀመርን። ከዚሁ ከከተማ አስተዳደር ደግሞ መኪና ተውሰን ስፔሻሊስት ዶክተሮች፣ ሰርጂኖች፣ ነርስ ሁሉም ጊዜያቸውንና ጉልበታቸውን ከኪሳቸው አውጡት። አንድ ፕሪንሲፕል እኛ ማወቅ ያለብን በጎ ስታደርግ አንድነትን ትፈጥራለህ፣ ዩኒቲን ትፈጥራለህ። በጎ ስታደርግ ደግሞ ለማን ማድረግ አለብን የሚለውን ነገር ደግሞ በጣም ፕራዮሪታይዝ ማድረግ አለብን። እኛ ጋር ናዳ ተከስቶ ነበረ፣ ወላይታ ላይ ጎፋ ላይም ናዳ ተከስቶ ነበር። አጋጣሚ ስናየው እኛም ቁጭ ብለን ስንነጋገር ኢምፓርሻሊቲ የሚባል ነገር አለ እና ኒውትራሊቲ የሚባል አለ። ሁማኒታሪያን ፕሪንሲፕል ላይ ሳይድ መውሰድ አንችልም። ወላይታ ላይ ተከስቶ የጎፋው በጣም ከፍተኛ ከመሆኑ የተነሳ ምንድነው ያደረግነው? ቅድሚያ ሰጠን። ይሄ ደግሞ ምን አደረገ? የጎፋ ህዝብና የወላይታ ህዝብ ደግሞ በራሱ ሌላ አንድነትን የማህበረሰብ ስብጥርን ሞር የጨመረ። አንደኛ እኛ አልከፈሉንም፣ ማንም አላዘዘንም፣ ከራሳችን ተነሳሽነት እንሄድ ነውና በዚህ ወይ
ማንም ሰው ባለበት ኮንትሪቢዩት ማድረግ ይችላል። በጤና ሽፋን ሁሉም ቦታ ተዳርሷል ላንን እንችላለን። መንግስት አንዳንድ ቦታዎች ላይ ለማድረስ የሚቸገረውን በቮለንተር ሲስተም ማዳረስ እንችላለን። የትምህርት ሲስተም ላይም ተመሳሳይ ትምህርት ቤቶች ለምሳሌ አሁን ወደፊት እቅዳችን ምንድነው አስተማሪዎች ራሱ ትርፍ ጊዜያቸውን እንደዚህ ጎበዝ አስተማሪዎች ከተማ ያሉት መምህራን አሁን ሶዶ ያሉት መምህራን ኦመራቴ ቢሄዱ ኦመራቴ ለምሳሌ በጣም አንዳንድ ነገሮች ይከሰታሉና እንደ ክልልም እኛ አሁን ባለፈው የሲቪል ሶሳይቲ የኛ ወጣቶች የነገ ሀገር ተረካቢ ብቻ አይደሉም፣ የዛሬም ኃይል ነን። ዛሬም እኛ ኤነርጂ ጉልበት አለን። መሸከም የሚችል ሰው የለበሰ ሰው ካለ በጣም እድሜያቸው ያረጁ እኛ ቤቱላ ጎፋ ላይ ሰርተን ነው የመጣ ነው። ባይዘ የተወሰኑ ቦታዎች ካናዳው ከተከሰተ በኋላ ላሉት ሙያው አለ አክመናል። ድንገተኛ ጊዜ ሰርተናል። መከላከል ላይ ሰርተናል። አገን ደግሞ ምንድነው ያደረግነው? ይህን ሁሉ ሰርተ ትተው አትወጣም። ዶክተር ማለት ኦመራቴ ላይ ቢያንስ አንድ ዶክተርን ለማግኘት ወር አንድ ስፔሻሊስትን ለማግኘት ወር 100 ኪሎ ሜትር 100 ምናምን ኪሎ ሜትር ይጓዛል አንድ የማህበረሰብ የተፈናቃይ ማለት ነው። አንተ ደግሞ በበጎ አድራጊነት ተሰበስበ ከከተማ ከዚህ ከሶዶም ከተለያየ አካባቢ ያለ በብሔርም ሰዓት ሰባጠር በራስ ግን ተነስተ እዛ ቤቱ አካባቢ ስትሄድ አስብ። እኔ አሁን ያንን ለምንድን ነው የምለው? እናቴ ሐኪም ቤት ሄዳ ስላጣች እኔ ደግሞ መሆን የምፈልገው ዶክተር ሐኪም ቤት የሚሄደው የሚያጡት ሳይሆን ቤታቸው እየሄድኩ ችግራቸውን የሚረዳ አይነት ነው። እኔ አሁን ፉሊ ቮለንተር ሰርቪስ ክረምት በጋ ሳይሆን ኢዝ ማይ ወርክ ነው። በቃ የኔ ጥሪ ይሄ ነውና ወጣቱ ማግኘት የሚችለው ምንድነው? ኤክስፒሪየንስ ታገኛለህ። እኔ አሁን ትምህርት ቤት ዩኒቨርሲቲ ማያስተምረው ኤክስፒሪየንስ አለ። ባይዘ አንድ ማህበረሰብ አንድ ምስኪን ጋር አንድ ቤት ጋር ስትገባ የሚናገሩ ያላቸውን ችግር ነው። ባይዘ እኔ አሁን እንዳልኩ ይሄንን ሙያ ያስመረጠኝ ችግር ነው። እናቴ ለያየሁት ችግር ይሄንን ሙያ ያስመረጠኝ ዛሬ በዚህ ልክ ሌላውን መፍታት ጀመርኩ። እነዚህ ወጣቶችም ደግሞ ወርዶ ማህበረሰብ ጋር ቢያዩ ምንድነው ኤክስፒሪየንስ ሼር ታደርጋሉ። ያን ኤክስፒሪየንስ ባይዘ ዩኒቨርሲቲ ላይ አታገኘው፣ ክላስሩም ላይ አትማረው፣ ከማህበረሰብ ነው የምትማረውና ብዙ ዲግሪ ብዙ ነገር መጫን አይደለም ፖይንት። ባይዘ ባለ ነገር ኮንትሪቢዩት ማናችንም እንችላለን። ማህበረሰብ እኩል ኢኩቫለንት እስኪሆን ሰፖርት መደራረግ አለብንና በዛው ልክ ደግሞ ምንድነው ወጣቶች ፐርፐዝ ማግኘት ትችላላችሁ። ፐርፐዝ የምትኖርበትን አላማ ታገኛላችሁ። ወርዳችሁ ከኮሚኒቲ ጋር ስትሰሩ ኮንትሪቢዩት ስታደርጉ ከረምት ላይ በጎ አድራጎት የከረምት ቤት መስራት አለ። በሱ ላይ ስትሳተፉ ቤት የሚሰራላቸውን ሰዎች ስንታዩ ነገ ደግሞ እግዚአብሔር ሁላችንንም ሲፈጥር አላማ አለው። ምንድነው ሁሉም ሰው ክቡር ነው። አንዳንድ እኛ በዚህ ወይ እስከ 50,000 ሰዎችን ባለፉት 2020 ጀምሮ እስከ ዛሬ 50,000 ሰዎችን አድሬስ አድርገናል። ጎፋ ላይ 20፣ ደቡብ ኦሞ ላይ 19,000 ምናምን፣ እዚህ ሶዶ እና ወላይታ አካባቢዎች ደግሞ የተለያዩ ቦታዎች እየሰራን ነው። አሁን ጊዜ ያለውን ሰዎችን እንፈልጋለን። እንደ ሲቪል ሶሳይቲ ኦርጋናይዝድ ስለሆነ እኛ በራሳችን ራን እናደርጋለን፣ ግን ከመንግስት ጋር ጎን ለጎን እንሰራለን። አገን ደግሞ በመንግስት ሲስተም ደግሞ እየሰሩም ኮንትሪቢዩት እያደረጉም ያሉት አሉና በዚህ ወይ ፐርፐዝ ማግኘት ይቻላል እና ይሄ ነው የኛ ተሞክሮ ማለት ነው። ጥሩ ሀሳብ ነው ያነሱልን ዶክተር፣ እናመሰግናለን።